የዛሬው ደግሞ በጣም የሚገርምና ቆንጆ የሆነ ለማዳት እንዲሁም ደግሞ በብጉር ጠባሳ ለተቸገርን ምግብ ሰርተን በተለይ እንደኔ ምግብ ለምሰሩ ማለት ነው። እኔ ማዳቴ ብጉሬ በሚገርም ሁኔታ ጠፍቶልኝ ነበረ። ነገር ግን ተመልሶብኛል። ምክንያቱም እኔ ሙቀት አይስማማኝም እና ኮሜንት ላይ አንድ እህቴ ይሄንን ውህድ ተጠቀሚው ይጠፋልሻል ብላኛለች። ዛሬ ከእናንተ ወደ እናንተ ነው ይዤላችሁ የመጣሁት። በእርግጠኝነት ትወዱታላችሁ። ሰላም ውዶቼ፣ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልኝ እያልኩኝ በጣም ነው የሚገርማችሁ። ከሚገርም ክሬሙ ለሁሉም አይነት ፊት ነው የሚሆነው፣ ለተሸበሸበብን እንዲሁም ደግሞ ማዳታችንን ፍግፍግ አድርጎ ነው የሚያጠፋልን ማለት ነው። እዚህ ጋር እንግዲህ የሚያስፈልገን በመጀመሪያ ደረጃ ድንች እና ቲማቲም ነው ያመጣውን። ነገር ግን ሌሎችም ግብአቶች እጨምራለሁኝ። እናንተ ግን ቪዲዮ ላይክ እያደረጋችሁ በትዕግስት እስከ መጨረሻው ከአሰራሩ እስከ አጠቃቀሙ ተከታተሉኝ እላለሁኝ። እንግዲህ እዚህ ጋር በደንብ አድርጌ አጥቤዋለሁኝ። ከዛ በኋላ ልጠዋለሁኝ። በጣም ሳልጎዳው ነው የምልጠው፣ በደንብ አድርገን ማለት ነው። ድንች እንደምታውቁት በጣም አሪፍ ነው ለማዳት። ብዙዎቻችሁ ደግሞ አይመቸንም ብጉር ያወጣብናል ያላችሁኝም አላችሁ። ነገር ግን እኔ ድንች በጣም ነው የሚስማማኝ። ይሄን ውህድ እንግዲህ የተሰጠኝ እንዳልኳችሁ ኮሜንት ላይ ድንቹን ልጠሽና ቲማቲም በጣም አሪፍ ነው፣ ወዳውኑ ያጠፋልሻል ቀስ በቀስ ተብያለሁኝ። እንግዲህ እዚህ ጋር እንግዲህ በደንብ አድርጌ ታጠብኩት በኋላ እፈቀፍቀዋለሁ። ቲማቲምን ነው እንጂ ከዚህ በፊት ያልሰራሁት። ድንችን ግን ከሩዝ ጋር እየሰራው ተጠቅሜዋለሁ። ከሩዝ ጋር ለብቻው፣ ከባዚን ጋር በብዙ ነገር ተጠቅሜዋለሁኝ። እንዲሁም ደግሞ ሳሙና ጋር ሞክሬዋለሁኝ ማለት ነው። እኔ የማልሞክረው ነገር የለኝም ማለት ነው። ምክንያቱም በቃ ፊታችን በተለይ አሁን በአረቡ ዓለም ያለ ሙቀቱ በጣም ነው የሚያቃጥለው። በተለይ ደግሞ ምግብ ለምንሰራ ልጆች ፊታችን ብልሽት ነው የሚለው እና እኔ እግዚአብሔር ይመስገን በፊት ያው ጠፍቶልኝ እንደገና ድጋሚ ደግሞ ተመለሰብኝ። እሱ ምንድነው በጣም ወደ ፀሐይ ወጥቼ ነበረ እና በስራ ብዛት፣ አሁን ግን መልሼ ልንከባከበዋለሁኝ ማለት ነው። እና እንደዚህ አድርጌ ፈቀፍቀዋለሁኝ። ተፈቀፈኩት በኋላ ምን አደርገዋለሁኝ? እዚህ ጋር እጨምቀዋለሁ። ውሃውን ነው የምፈልገው። ውሃውንም እንደገናም ደግሞ ይሄን የፈቀፈቅነውን ጥሬውንም እሱንም እንደ ክሬምነት አድርጋችሁ ቀቀላችሁ መጠቀም ትችላላችሁ፣ በሁለት አይነት መልኩ ማለት ነው። እና እንደዚህ አድርጌ ንጹህ እቃለችኝ ንጹህ ጨርቅ ላይ እንደዚህ ጨምቀዋለሁ ማለት ነው። ያው ፊታችን ተበላሽቷል አይለቅም ብለን በቃ እንትን ተስፋ ተመቁረጥ ይልቅ እንደዚህ ሳንሰለች የምንችለውን ያህል በቤታችን ውስጥ እየሰራን ብንጠቀም ቢያንስ ማለት ነው ሙሉ ለሙሉ ሙልጭ ብሎ ባይጠፋልን እንኳን ቀስ በቀስ እየቀነሰ ነው የሚመጣልን ማለት ነው። እኔ ፊቴ ላይ ሳሙና እንኳን ማስነካት አልችልም ነበር፣ በጣም እየቆሰለ በጣም እያቃጠለኝ ማለት ነው። ግን እግዚአብሔር ይመስገን እንደዚህ እያየሁ በእህቶቼ ነው እየሰራውኝ ራሴን ቆዳውን ትክክለኛውን ቆዳ የመለስኩት ማለት ነው። ከዛ እዛ ጋር እንግዲህ እንደምታዩት ድንቹን ጭማቂውን አስቀምጨዋለሁ። እሱ ምንድነው አልጥለውም፣ እንዳልኳችሁ ንጹህ ጨርቅ ስለነበረ ሰርቼበታለሁ። ለቁርስ መስራት ትችላላችሁ፣ በድንቹ ላይ በእንቁላል አድርጋችሁ ማለት ነው። ከዛ እንደዚህ አድርጌ ቲማቲሙ መልሼም አሁንም እንደዚህ በመፈቅፈቂያው እፈቀፍቀዋለሁ ማለት ነው። በእንደዚህ ሁኔታ እያደረግን ውሃውን ስለሆነ የምንፈልገው እናንተ ከተፍ አድርጋችሁ መፍጨትም ትችላላችሁ። እኔ ግን እንደዚህ ፈቅፍቄዋለሁኝ አንድ ቲማቲም ብቻ ስለሆነች በእንደዚህ ሁኔታ በመፈቀፍቀውም ችግር የለም ማለት ነው። ከዛ እንደዚህ አድርጌ ጨምቀዋለሁኝ። በነገራችን ላይ ይሄንን ሳታጠሉ ራሱ ቲማቲሙን ማታ ሁል ጊዜ ማለት ነው ስትሰሩ ፈንከት አድርጋችሁ ማለት ነው። ከዛ ወጋ አድርጋችሁ ወይ በሹካ ነገር ስኳር ጨምራችሁ ሁልጊዜ ማታ ስተኙ እንደዚህ እሹት ማለት ነው፣ ሁሌም ማለት ነው። ከዛ እሱ ራሱ በጣም አሪፍ ነው፣ ቲማቲም በስኳር ማለት ነው። እኔ ግን በክሬም መልኩ ነው የምፈልገው፣ ማታ ተቀብቸው የሁለቱንም ጥቅም እንዳገኝ ማለት ነው፣ ማዳስ ስላለብኝ እና እዚህ ጋር እንግዲህ እሱንም በዛኛው መልኩ እንደዚህ ጨምቀዋለሁኝ። ውሃውን ብቻ ነው የምፈልገው። ነገር ግን ያኛውንም ቡና ጨምራችሁ ስኳር አድርጋችሁ ይሄንን የቲማቲሙን ጭማቂና
የድንቹንም በደንብ አድርጋችሁ እንደ ጁስ አድርጋችሁ ቡናና ስኳር ጨምራችሁ ለሰውነታችሁ ስክራብ ማድረግ ትችላላችሁ። በደንብ አድርጋችሁ ያጸዳላችኋል ማለት ነው። ከዛ እዚህ ጋር እንግዲህ ትንሽ ለ10 ደቂቃ ምናምን ለ15 ደቂቃ እንደዚህ ሆኖ እንትን ካለ በኋላ እንደዚህ ዱቄቱ የሆነው ብቻ ቀሮ ይሰጠናል ማለት ነው። ከዛ ይሄንን የቲማቲሙን ውሃ እንደዚህ አድርገን እንቀላቅለዋለን። እንደዚህ አድርጋችሁም ሁሌ ማታ ማታ በክሊኒክስ ወይም በሶፍት ማለት ነው ሁሌ መቀባት ትችላላችሁ። ነገር ግን እኔ እንዳልኳችሁ ክሬም ነው የማደርገው ማለት ነው። ምክንያቱም ሁልጊዜም ያው ማታ ማታ ተቀብተን እንድንለው እንድናድር ስለሆነ ማለት ነው። ሁሌም በየቀኑ የምንቀባው ነው። ከዛ እዚህ ጋር እንግዲህ እኔ የተጠቀምኩ ኒሻ አንድ ማንኪያ ትንሽዬ ተጠቅሜ ያለው ባያችኋት ማንኪያ ወይንም ደግሞ የበቆሎ ዱቄት ማለት ነው። ኒሻ የበቆሎ ዱቄት ነው። ከዛ ደግሞ ትንሽ ስኳር ጨምሬያለሁ። ስኳር እንደምታውቁት የጠቋቆረ ነገርን እንዲሁም ደግሞ ፊታችን ላይ ያላስፈላጊ የሆነ ፀጉርን ጥብቅ አድርጎ ስለሚያነሳልን በጣም አሪፍ ነው ለፊት ማለት ነው። ለፊታችሁም ለማንኛውም ነገር የጠቋቆረ ነገርን እንዲሁም ደግሞ ፀጉርን ስለሚያነሳ ስኳር አሪፍ ነው፣ ጥብቅ ስለሚያደርገው ማለት ነው። እዚህ ጋር እንግዲህ እሳት ላይ ትንሽ 1 ደቂቃ ራሱ አይሞላም እጥደዋለሁ። ከዛ እንትን ስላለብኝ ትንሽ ወፈር ሊልቤ ስለነበረ መልሼ ቅድም ያጠለልኩትን የድንች ውሃ ጨምሬበታለሁ። አንሶብኝም ስለነበረ ጨመርኩት ማለት ነው። እዚህ ጋር እንግዲህ ሌሎችን ግብአት የምንጠቀማቸውን ደግሞ ጨምራለሁ ማለት ነው። እኔ እንዳልኳቸው እንደ ክሬም ነው ተቀምጦ፣ እንደ ክሬም እስከ ሳምንትም ከዛም በላይም ሊቀመጥ ይችላል። ያው ፍሪጅ ውስጥ ነው ታዲያ የምናደርገው። ይህንን ስናደርግ እዚህ ጋር እንግዲህ አሎቬራ ጄል ያለኝ የሬት ጄሊ ማለት ነው። እናንተ ፍሬሹ ካላችሁ ፍሬሹ ካላችሁ እሱ መጠቀም ትችላላችሁ። እኔ በፊት ላይ የሬት ፍሬሽ ነበረኝ፣ ግን በድርቅ ምክንያት በሙቀቱ ደረቀብኝ፣ ተነቃቀለና ወደቀ ማለት ነው። እና ሬት በጣም አሪፍ ነው ለፀጉርም ለፊታችሁም ለማንኛውም ሰውነታችሁ በጣም አሪፍ ነው። ለሚስማማችሁ ለማያሳክካችሁ ማለት ነው። አለርጂክ ለሌለባቸው ፍሬሹን ሬት መጠቀም ትችላላችሁ ማለት ነው። እዚህ ጋር እንግዲህ ቤቢ ኦይል አለ። ቤቢ ኦይል ለፊታችን ጥራት ለፀጉርም እድገት በጣም አሪፍ ነው። ትንሽዬ እንዲሁም ደግሞ ለሽታው ቆንጆ ነው ማለት ነው። ከዛ እዚህ ጋር እንግዲህ ምናረጋለን ትንሽ ግርስኒ ያለኝ ግርስኒ እኔ በጣም ይስማማኛል። ግርስኒ የሆነ ልዝግ አድርጎ ያነሳላችኋል። ፊታችሁን ክፍትፍት ነው የሚያደርግላችሁ ቆዳችሁን ማለት ነው። እና ነጫጭባ እንዳይሆን ይረዳዋል። እና ትንሽ እያደረገዋለሁ። እነኝን ግብአቶች እናንተ ቤታችሁ ውስጥ ባላችሁ ክሬም መጠቀም ትችላላችሁ። እንዲሁም ደግሞ ባልዚን ማድረግ ትችላላችሁ። ለሚስማማችሁ ባልዚን በጣም ወዛማ ላልሆነባችሁ ማለት ነው። ምክንያቱም ማታ ማታ ስለሆነ የምንጠቀመው ጠዋት ላይ ስለምንታጠበው ችግር የለም ማለት ነው። ከዛ እዚህ ጋር እንግዲህ እንደምታዩት ንጹህ ዕቃ ላይ ያደርገዋለሁ። ክሬሙም በምታዩት መልኩ በጣም ቆንጆ ነው። በጣም ነው የሚያምረው። የምር በጣም ቆንጆዬ ነው። የሆነ ተቀብታችሁት ራሱ ልስልስ ነው የሚያደርግላችሁ ማለት ነው ፊታችሁን። እና አይወፍርባችሁ፣ ምን አይልባችሁ፣ ድርቅ አይልም። እንደ ሩዝ ምናምን ቢሆን ይደርቃል ማለት ነው። ከዛ እንደዚህ አድርገን እንግዲህ ፍሪጅ አስቀምጨው ነበረ። እንደምታዩት ይኸውላችሁ ፊቴ እንዳለ ተበላሽቷል ማለት ትችላላችሁ። እንዳለ ምን እየሆነ ነው? ይሄን ብጉር ይወጣና ከዛ ያ የብጉሩ ሲከስም ምን ይሆናል? እንደዚህ ይጠቁራል ማለት ነው እንደምታዩት። እና እኔ ደግሞ ችግሬ ምንድነው? በወር እንትኔ ሲመጣ ምንድነው በመጀመሪያ ፊቴ ብጉር ያወጣል። በዛ ሰዓት ነው ተመልሶ ብጉርና የሆነ እንደ ማዳት ነገር የሚለው ማለት ነው፣ ጠቋቁር ነገር የሚያወጣው። እና እንደዚህ አድርገን ሁሌም ቢሆን ታዲያ ወጥቶብኛ እየወጣ ያስቸግረኛ ብሎ ከመተው ይልቅ ይሄ ቀርታ እንግዲህ ከመተው ይልቅ በየሰዓቱ ምን ማድረግ አለብን? መንከባከብ አለብን ማለት ነው። ከዛ በጊዜው ይጠፋል ማለት ነው። ሙቀቱ በሄደ ጊዜ አሁን በብርድ ጊዜ እኔ በጣም ነው ፊት የሚስማማኝ፣ ይጠፋል እንዳለ ብጉሩም ማዳቱም ሁሉም ነገር ማለት ነው እንዲህ ስንከባከበው። እና እንግዲህ እንደዚህ አድርገን በደንብ አድርገን አንታጠበውም፣ እንደዚሁ ነው የምናሳድረው። እኔ እንደዚሁ ነው ያሳደርኩት። የሆነ ተደረቀ በኋላ ፍትልትል እያለ ነው የሚወድቀው። እንትኑን እንዳለ የማዳታችሁን ፍትልትል እያደረገ ነው የሚያነሳላችሁ ማለት ነው።
በእርግጠኝነት ይሄንን ሁሌም ፍሪጅ አድርጉት ቀሪውን። ከዛ ማታ ማታ እየቀነሳችሁ ተቀቡ ማለት ነው ለሚበቃችሁን ያህል። የዛሬው ቪዲዮ ይሄንን ይመስል ነበር። ቪዲዮውን ተወደዳችሁ ላይክ፣ ሰብስክራይብ እያደርጋችሁ ተቀላቀሉ። ሌሎችም ሳሙናዎች አሉ፣ የፊት ሳሙናዎች፣ ማስኮች፣ የተልባ የፀጉርም ከታች አለላችሁ። ፕሮፋይልን እየነካችሁ ቪዲዮ የሚለውን ሌሎችንም ቪዲዮዎችን እያያችሁ ተጠቀሙ።